ስሜ ሚካኤል ወልደማርያም ይባላል 12ኛ ክፍልን ጨርሼ የኮሌጅ ተማሪ ነኝ አሁን ላይ 21 ዓመት ላይ ነው የነርቭ ዘንግ ክፍተት ህመም ተጠቂ ነኝ የነርቭ ዘንግ ክፍተት ህመም መኖሩ ብዙ ተጽዕኖ የራሱን የሆነ አስተዋጽኦ ይኖረዋል ከየሆነ አመታት በኋላ ነው የዚህ ነገር ኢምፓክት እየበዛ ይመጣው ለምሳሌ እስከ 13 ዓመት ድረስ ያለ ክራንች ነበር የምጠቀመው አሁን ላይ ክራንች ተጠቀማለሁ ለመራመድና ግን ይሄ ደግሞ ይሄ ህመም የለም ማለት አልነበረም ሰርጀሪዎች ነበሩ 13 ዓመት ላይ ግን አይ ቲንክ ትንሽ ከበድ ያለ ሰርጀሪ ነበር መሰለኝ ያስፈልገው ክራንች እንድጠቀም አድርጎኛል ያ ሰዓት እንደ ሰውኛ ስንሄድ አግኝቶ ማጣት የሚባለው ነገር ትንሽ ይከብዳል በፊት እንደቀላል መታደርገው እንቅስቃሴ አሁን ክራንች ሲያስጠቅምሽ ትንሽ ይከብዳል ያው ልጅነትም እንዳለ ሆኖ ሌሎች ነገሮችም አይምሮ ላይ የሚደርስ የራሱ የሆነ ትንሽ ከበድ የሚል ጫና ይኖረዋል አንድ ነገር ፈልገሽ ማድረግ አለመቻለሽ ራሱ በራሱን የቻለ ትልቅ ተጽዕኖ አለው ያምናለሁ ከዛ በተጨማሪ ደግሞ ህመሙ ያን ያህል እንደዚህ የምታዩ አይነት ፔን የለውም ነገር ግን አንዳንድ ነገሮችን እንዳልኩሽ መራመድ አለመቻል ሊሆን ይችላል የእግር መቆልመምም ሊሆን ይችላል ሌሎችም የሚጠቀሱ ነገሮች ፊዚካልሽ ላይ ያደርሳል ከዛም በተጨማሪ ደግሞ ስነ ልቦናዊ ጫና ይኖረዋል በሀገራችን ብዙ አይነት በሽታዎች ታውቀው አዌርነስ በመፍጠር ምክንያት ፕሪቨንት ማድረግ የቻልናቸው መከላከል የቻልናቸው በሽታዎች አሉ ከዚህም ተጠቃሽ ላደርግ የምችለው ኤችአይቪ ኤድስን ነው የተለያዩ በፊት የነበረው የሰው አመለካከትና አሁን ያለው የሰው አመለካከት ኮምፕሊትሊ ይለያያል አሁን ላይ ለዚህ ለነርቭ ዘንግ ክፍተት ህመም ኢትዮጵያ ውስጥ ያለው ሰው ግንዛቤ እጅግ በጣም አናሳ ነው ሶ የተለያዩ አዌርነሶችን በመፍጠር ፕሪቨንት ማድረግ ይቻላል መከላከል ይቻላል ከዚህ በኋላ ደግሞ ይበልጥ ይሄንን አዌርነስ መፍጠር አንድ ትውልድ ማዳን ነው ያስባለሁ ጠንካራ ሰው ካልሆነ ትንሽ ይከብዳል ላይክ መቋቋም መቻል አለበት ያው አንዳንዴ ደግሞ ትንሽ የግንዛቤ ማነስ ያለ ቤተሰብ ደግሞ ካጋጠመው ቤተሰብ ባለማወቅ ቤት ልጁን ይቆልፍና ያስቀምጣል ይደብቃል እንደዛ አይነት ነገሮች አሉ ከባህልም ካለማወቅም አንፃር ማለት ነው ያ ነገሮች ደግሞ ከተጨመሩ ጭራሽ ልጁን ወደ ማይሆን ዲፕሬሽን ውስጥና ወደ ራስ ማጥፋት ነው የሚያደላው እጅግ በጣም ተያያዥ ነገሮች ናቸው እኔ ስፔሻሊ እናቶች ይባል እንጂ ቤተሰብ በሚለው ነው ላካተት የምችለው ምክንያቱም እናትም አባትም እኩል የሆነ ለልጆቻቸው ኃላፊነት ስላለባቸው ማለት ነው አባትም ለባለቤቱ ወይም ለልጁ እናት ፎሊክ አሲድ ያለ የተቀላቀለበትን ምግብ የማቅረብ ግዴታ ይኖርበታል ባይ ነኝ እናት ለልጇ ስትል ለራሷ ሳይሆን ለልጇ ስትል አባት ለልጁ ሲል ፎሊክ አሲድ የተቀላቀለበትን የበለጸጉ ምግቦችን በእለት ተዕለት ምግባቸው ጋር እንደተባለው በቀላሉ የሚገኙ ምግቦች ትውልድን ስለማዳን ነው ያወራን ያለነውና እኛውን ያለንበት ዘመን እንደውም እድለኛ ነን ብዬ ነው ማስበው ስለ ህመሙ ይሄን ያለ ዕውቀት ኖሮ ስለ መከላከያው መንገድ እየተነገረን ያለንበት ጊዜ ነው እና ያለው ወላጆች ስፔሻሊ በቃ እናቶችም ብለን የሆነ ሰርክል ሰጠነው እንጂ ወላጆች ብለን እንያዘውና ፎሊክ አሲድ በፎሊክ አሲድ የበለጸገ አመጋገብ ቢኖራቸው አንድ ትውልድን ሙሉ በሙሉ እንደሚያድኑ እርግጠኛ ነኝ ለመናገር ወዳለውና ወላጆች አደራ እባካችሁ ብዬ ማስተላልፈው ነገር ቢኖር እየተመገባችሁ ለእናንተ ተስማሚ በሆነ ምግብ ልጆቻችሁን ትውልድን አድኑ ነው ልል የምችለው